It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሁለተኛው ጉዳይ እንሂድ። ለአርሰናል የሚሰጥ ምስክርነት ነው ሁለተኛው ጉዳይ። እኔ ለአርሰናል የሚሰጥ ምስክርነት ያለሽ ምስክርነት አንዳንዴ በቀጥታ ይሰጣል፣ ምስክርነት አንዳንዴ በተዘዋዋሪ ይሰጣል። አሁንም ቅድም እንዳልኩሽ የዚህ የእሁድ ጨዋታ ጉዳይ በከፍተኛ ደረጃ በጉጉት እየተጠበቀ ያለ ገና ከወዲሁ ብዙ እየተባለለት ያለ ጨዋታ ነው። ይሄንን የጨዋታ ጉዳይ በተለያየ አንግል ነው የሚያነሱት አላልኩሽም? ብቻ አጀንዳው አርሰናል ነው፣ ጉዳዩ አርሰናል ነው፣ ጉዳዩ ማንቸስተር ዩናይትድ ነው። ለምን ካል እሁድ ሁለቱ በኢትዮጵያ ሰዓት አቆጣጠር 1:30 ላይ ጨዋታቸውን ስለሚያደርጉ። ይሄ ሲሆን ከቪክቶር ዮኬሬሽና ከጋብርኤል ሱስ ማንን የመጀመሪያ ተሰላፊ ያድርግ አንድ አጀንዳ ነው። ለመቼው ሲሉሽ ለእሁዱ። ከዛ በኋላ በዛ ጉዳይ ላይ ይሁድማ እንዲህ ነው እሁድማ እንዲህ ነው ተብሎ ሀሳብ ይሰጣል ማለት ነው። ሌላኛው አጀንዳ ይሄኛው አርሰናል ምርጥ ስለሆነ እቺን አሁን ተዘዋዋሪ ምስክርነት ለዚህኛው ለምርጡ አርሰናል አድርጌ ነው መወስደው ምልሽ። ለዚህ ነው ይሄኛው የ2025-26ቱ አርሰናል ምርጥ ስለሆነ በምን በፕሪሚየር ሊግ ለምን አንደኛ ስለሆነ በምን በቻምፒዮንስ ሊግ ለምን አንደኛ ስለሆነና 7ቱንም ጨዋታ ስላሸነፈ አርሰናል ምርጥ ነው። ይሄ 2025-26 ላይ እያየነው ያለነው ምርጡ አርሰናል ከዚህ በፊት ከነበረው ምርጡ ማንቸስተር ዩናይትድ ጋር ቢነጻጸር ምን የሚሆን ይመስልሃል አሉና ሩኒን ጠየቁት እና ሲጠሩ 2007-2008 ላይ ደብል ዊነር የነበረውን ፕሪሚየር ሊጉንና ቻምፒዮንስ ሊጉን ያሸነፈውን የፈርጉሰንን የ2007-2008 ማንቸስተር ዩናይትድንና የአርቴታን የ2025-26 ማለትም የዘንድሮውን አርሰናል ማነጻጸር ማን ነው የሚሻለው? ይህንን እነሱ ሀሳብ ቢሰጡበት በጣም ደስ ይለኛል። አድማጮቻችን ነው መልስ። ዋው ማን ነበረ እስቲ በዛን ጊዜ እነማን ነበሩ የሚለውን ያ ቡድን 2007-2008 ቻምፒዮንስ ሊግን ከቼልሲ ጋር በመለያ ምት ያሸነፈው ማለት ነው። ጆን ቴሪ የሳታት መለያ ምት፣ በኋላ ኒኮላስ አኔልካ የሳታት መለያ ምት ትዝ ትለናለች። በዝናብ ክርስቲያኖ ሮናልዶ የማንቸስተር ዩናይትድ ተጫዋች የነበረበት በመለያ ምት የሳተበት በእኔ ምክንያት ማንቸስተር ዩናይትድ ሊሸነፍ ነው ብሎ የሰጋበት፣ በኋላ ኤድዊን ቫንደርሳል ሲያድን ጆን ቴሪ ሲስት እና ማንቸስተር ዩናይትድ ሲያሸንፍ በሆዱ ተኝቶ ስቅስቅ ብሎ ያለቀሰበት ያንን ጨዋታ መቼም ማንም ሊረሳው አይችል። ሳምሪ እዛ ቡድን ውስጥ ቴቬዥ አለ፣ ሩኒ አለ፣ ክርስቲያኖ ሮናልዶ አለ፣ ኦውን ሃርግሬቭስ አለ፣ ማአት ሰው አለ። የአሁኑ አርሰናል ውስጥም ደግሞ የዛኑ ያህል ማአት የምንላቸው የሚገራርም ኳሊቲ ያላቸው ተጫዋቾች አሉ። የሩኒ ሀሳብ ቅድም እንዳልነው ሰውዬ ሀሳብ የአንድ ሰው ሀሳብ ነው። የራሳችንን ሀሳብ ልንሰጥ እንችላለን። ነገር ግን አንድ ማንክደው ሀቅ የ2007-2008 ማንቸስተር ዩናይትድ በማንቸስተር ዩናይትድ ታሪክ ከስብስብ አንጻር የተዋጣለት የተሟላለት
ምርጥ ከምንላቸው ስብስቦች አንዱ 2007-2008 ላይ የነበረው የዩናይትድ ስብስብ ነው። ይሄኛውን አርሰናል ከዛ ምርጥ ነው በሚለው ብዙ ሰው በሚስማማበት ማንቸስተር ዩናይትድ ጋር ወደ ማነጻጸር ከሄድሽ ምርጥ ነው እያልሽ እየመሰከርሽ ነው ማለት ነው። ገብቶሻል አይደለ? ተዘዋዋሪ ምስክርነት ለአርሰናል ምርጥነት ብዬ ስናገር ይሄንን ማለቴ ነው። ደግሞ የምርም አርሰናልም ምርጥ ነው፣ የእውነትም ምርጥ ነው እና ሩኒ ምን አለ ነው ያው መደምደሚያው ላይ የ2007-2008 ማንቸስተር ዩናይትድ ይሻላል ነው የሚለው እሱ። ነገር ግን በሂደቱ ላይ ለዚህኛው አሁን ቁም ነገሩ ለዚህኛው አርሰናል የሚሰጠው ምስክርነት ምክንያት አልባ አይደለም፣ ስሜት አይደለም። ሩኒ ለአርሰናል ስሜት እንዲኖረው የሚጠበቅ አይደለም። እውነቱ ከፍ ያለ እውነቱ የሚያስመሰክር ስለሆነ ነው ስለጠየቁት ነው የተናገረው። ባይተው ይሄንን በምናነሳበት ሰዓት መጀመሪያ ኦል ታይም ግሬት ማን ዩናይትድ ቲም 2007-2008 የነበረው ነው ወይ አላውቅም፣ ግን የተመረጠው እሱ ስለሆነ እዛ ላይ ተመስርቶ ነው የሚናገሩት። ያኔ የ2007-2008 ማንቸስተር ዩናይትድ በፕሪሚየር ሊግ እንደ ቼልሲን ቀድሞ ዋንጫ በላ፣ በቻምፒዮንስ ሊግ ቼልሲን አሸንፎ ዋንጫ በላ። ሞስኮ ላይ ነበረ የዋንጫው ጨዋታ፣ ዝናባማ ነበረ። በዛ ውስጥ እንግዲህ ክርስቲያኖ ሮናልዶ ጭምር የማንቸስተር ዩናይትድ ተጫዋች የነበረበት፣ ያኔም ክርስቲያኖ ሮናልዶ የመጀመሪያ ባሎን ዶርን ያሸነፈበት አመት ነው። ይሄ በሚነሳበት ሰዓት ላይ የዘንድሮ አርሰናል ማንቸስተር ዩናይትድ በ2007-2008 ያሳካውን የፕሪሚየር ሊጉንም የቻምፒዮንስ ሊጉንም ዋንጫ የማሸነፍ እድልም አቅምም አለው ብዬ ነው መጀመሪያው ነው። ለምሳሌ ዋይኖት ለምን አይበላም አርሰናል ፕሪሚየር ሊጉ? ትላንት የሆነ እንደ ፍንጭም ቢሆን የሰጠነው ነገር አለ። ለምንድን ነው ሙሉ በሙሉ አርሰናልን እና አርሰናል ላይ መተማመን የሚቻልበት ብዙ ነጥብና ብዙ ምክንያት አለ። በበፊቱ በጣም ሲቲን ትፈራዋለሽ አሁን አንቺ? ይሆናል አይ በፍጹም እንደ ዋና ስጋትነት ታያዋለሽ አይደለም። ማንቸስተር ሲቲ መጀመሪያ ላይ ለምሳሌ የሆነ አንድ አዋቂ ሰውዬ ግን ከተወሰነ ወራት በፊት በመደበኛ ጉብዝና ላይ ነው ያለው ምናምን አላላችሁ ብሎን ነበር። አሰሙትም? ግን ሰምተነዋል። ግን ማንቸስተር ሲቲ ከ2-3 እንደዚህ ከሁለት ጨዋታዎች በፊት በጣም የሚያስፈራ ነገር ማሳየት ጀምሮ ነበር። እውነት ለመናገር እየተመለሰ ነው ማንቸስተር ሲቲ የሚያስብል ጨዋታ፣ እንደገና ጎል ማስቆጠር እንደዚህ ጀምሮ ነበር። ከዛ በኋላ ግን አሁን የሻምፒየንስ ሊግ ከቦዶ ግሊምት ጋር ያደረገው ጨዋታ ደግሞ ነገሮችን በሙሉ የሚያፋርስ ምንም ትክክል አልነበርንም ብሎ ፔፕ ደጋፊዎች እንመልሳለን አሉ እኮ። ሰምቻለሁ። እዛ ድረስ ሄደው ስለ ሃላንድም ሶሪ ሲል ነበር። ምንም በቃ ማለት እንደዚህ ኤክስፕሌን የማደርገው ነገር የለኝም ለዚህ ሽንፈት ማለት የምችለው ነገር ይቅርታ ብቻ ነው፣ ሶሪ ብቻ ነው ብሎ ተናግሮ ነበር። ፔፕ ጋርዲዮላም ምንም ትክክል የነበረ ነገር የለንም በስተት የተሞላ ነው ብሎ አስተያየት ሰጥቷል። እና ማንቸስተር ሲቲ ከጨዋታ አሁን በቃ ሊሸነፍ አይችልም ብለህ በምታስብበት ጨዋታ እየተሸነፈ እንደገና ደግሞ ተዳከመ ስትለው ደግሞ ጨዋታዎችን ዶሚኔት አድርጎ እያሸነፈ ያለበት ወቅት ስለሆነ ተፎካካሪ ነው። የዋንጫው ጠንካራ ተፎካካሪ ነው፣ ግን በጣም የሚያስፈራ አንዴ የደረጃ ሰንጠረዡን መምራት ከጀመረ በኋላ የማይመለስ ማንቸስተር ሲቲ ነው ወይ የሚለው ላይ ጥርጣሬ አለኝ እኔ አሁን። ምክንያቱም ከዚህ በፊት ከሚሰጡት አስተያየቶች መካከል አንደኛው ማንቸስተር ሲቲ የእንግሊዝ የደረጃ ሰንጠረዡን መምራት ከጀመረ ተስፋችሁን ቆርጣችሁ ተቀመጡ የሚል አስተያየት ሁሉም ይሰጠዋል። ወደኋላ አይመለስም ይባል ነበር። ደግሞ ያንንም በተግባር አሳይቷል። ግን በዚህኛው የውድድር ዓመት ላይ ያንን ነገር ለማድረግ በማንቸስተር ሲቲ በኩል እምነታችን በጣም ጠንካራ እንዲሆን ከጨዋታ ወጥ የሆነ ብቃት በማሳየት የሰጡን ነገር በጣም እየሳሳ ስለመጣ እንደ ዋንጫ ተፎካካሪ እንቆጥረዋለን እኔ የሚሰማኝ። ግን ደግሞ
በፊት እንደሚባለው አንዴ ማንቸስተር ሲቲ የደረጃ ሰንጠረዡን ከመራ አለቀ በቃ የሚባለውን በጣም የፍርሃት የስጋት አይነት አጫዋት ይዞ የሚመጣ ማንቸስተር ሲቲ ግን አይደለም። ያ በደንብ ይታያል እኮ። ስለዚህ ብለን አሁን ስለ ሲቲ ስላልሆነ የምናወራው፣ ስለዚህ አርሰናል የማሳካት እድሉ ሰፊ ነው፣ በጣም ሰፊ ነው። ይሄ አንዳንዴ ሊያበላሸው የማይችለው ደረጃ ላይ እንዳለ ሁሉ ይሰማኛል አንዳንዴ ሳስበው። ምክንያቱም የሆነ ሰንበዲ መስቢዘር ሬዲ ሆኖ አንቺ ትንሽ ስትሳሳች ውስጥ ሊያረግ እንደዛ የተዘጋጀም የለም ከኋላው። አሁን ስታዩ ማለት ነው ማንቸስተር ዩናይትድ እንደዛ እየበለጠና እያሸነፈው፣ በቦዶ ግሊምት እንደዛ እየሆነ ከብራይተን ጋር የነበረውን ጨዋታ ማሸነፍ ሳይችል እየቀረ እንዴ ምን ይሆን ነበር ብለን ጠየቅን እኮ። አርሰናል አብሮ እየተሳሳተ ባሄድ ኖሮ የብራይተኑን ጨዋታ ተከትሎ ከሊቨርፑል ጋር የዩናይትድን ጨዋታ ተከትሎ ከኖቲንግሃም ፎረስት ጋር ነጥብ እየጣለለት ነው እንጂ አሁን ባለው የነጥብ ልዩነት ላይ እኮ 4 የሚያስጨምር ነገር ነበረው እኮ። ይሄኔ እኮ በማንቸስተር ሲቲ እና በአርሰናል መካከል ስላለው የነጥብ ልዩነት ስናወራ 11 ነበር ልንል የሚገባን እኮ የእውነት ለመናገር ማለት ነው። ስለዚህ እዛ ጋር ሴንስ ኦፍ ሪግሬሽን ሊኖር ይችላል፣ የቁጭት አይነት አስተያየት፣ የቁጭት አይነት ስሜት ሊኖር ይችላል። ነገር ግን የ2007-2008 ማንቸስተር ዩናይትድ በስብስቡ ብቻ ሳይሆን ባሳካው ነገርም ከሆነ የሚመሰከርለት አርሰናል በትክክለኛው መስመር ላይ ነው ያለው። ለማሳካት በሚያግዝ መስመር ላይ ነው ያለው። ለምን ብትኝ የፕሪሚየር ሊጉ የደረጃ ሰንጠረዥን እየመራ ያለው በጉብዝናው በፈጠረው የ7 ነጥብ ልዩነት ነው። በፕሪሚየር ሊጉ ወደድሽም ጠላሽም በአርሰናል ልክ የምትጠሪው ኮምፕሊት የሆነ ቡድን የለ። የተሟላ የምትዩ ቡድን አለሽ ከአርሰናል የበለጠ እገሌ ይበልጣል፣ በመሟላትስ እገሌ ይበልጣል የምትዩ አጠሪም የለማ። ከላይ ከበረኛ አንስተሽ እስከ አጥቂ ድረስ ስትሄጂ አጥቂ ላይ የተወሰነ አስተያየት ልትሰጪ ትቻለሽ። አሁንም እሱ መጥቶ ከሀቨርትስ ዳነ፣ ጋብርኤል ሱስ እንደገና ወደ ጥሩነት ተመለሰ፣ ቪክቶር ዮኬሬሽ ፕሮሚሲንግ የሆነ ነገር አሳየ። ስለዚህ ከእነሱ መካከል ማንን ይመርጥ ይሆን ወደሚል ነገር ላይ ካመጣሽ ሙሉነት ማለት ይህ አይደለም ወይ? ሙሉነት ማለት በፕሪሚየር ሊጉ በምታመጭው ውጤት እና በተሟላ ስብስብ ውስጥ በጠንካራ ስብስብ ውስጥ መሆንሽ ብቻ ሳይሆን ያንን ደግሞ በዶሜስቲክ ውድድሮች በካራባኦ ካፕ፣ በኤፍኤ ካፕ እና በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግም ላይ ኢንክሉዲንግ ዘ ጃያንትስ እኮ እያሸነፈ ነው አርሰናል። እንደው ተጠርጥረህ ኑር ስላለው እንጠረጥረዋለን እንጂ የእውነት እውነቴን እኮ ነው የምነግርሽ። ተጠርጥረህ ኑር የተባለ ስለ አይነት ነገር ይሰማናል እንጂ የእውነት ለመናገር ባየር ሚዩኒክ ስቲ ባየር ሚዩኒክን አቀመሰ፣ ኢንተር ነው ስቲ ኢንተርን አቀመሰ። ያውም ከትላንት ወዲያ ባየነው የጨዋታ ብልጫ ሳንሲሮ ላይ ተጫዋቾች ቀይሮ ገብቶ 7 ተጫዋች ለውጣ ገብቶ በዛ መጠን ጌሙን ተቆጣጥሮ አውት ፐርፎርም አድርጎ አሸነፈ። ታክቲካሊ ከባድ ነው የምትሆን አትሌቲኮ ማድሪድን ስንት እንዳገባበትና እንዴት እንዳሸነፈው አየን። ምን ስላላደረገ እንጠርጥረውሽ። የቻምፒዮንስ ሊግ ኔቸር ሌላ ነው። በቃ አንድ ሰው ሊያነሳው የሚችለው ነገር ኦል ኦፍ ኤ ሰደን አንዱ የዩሮፒያን ጃይንት ቡም ሊያደርግ ይችላል። አንድ ሁለተኛው ነገር ኦል ኦፍ ኤ ሰደን በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታ የቀናት የዛች የጌም ሁለት ልክ አለመሆን ብዙ ነገሮችን ሊያበላሽብሽ ይችላል። አዎ ልክ ለምሳሌ በኖቲንግሃም ፎረስት ጨዋታ ላይ ልክ አይደለም እንደምንለው፣ ወይ ከሰንደርላንድ ጋር በነበረው ጨዋታ ልክ አይደለም እንደምንለው፣ ወይ ከሲቲ ጋር በነበረው ጨዋታ በቁጭት እንደምናነሳው አይነት ስህተት የሚሰራ ከሆነ በቃ ኢትስ ጎን፣ የምታርሚበት እድል የለሽ። ቻምፒዮንስ ሊግ ይሄ ባህሪ አለው። ይሄንን ባህሪ ማወቅ፣ ለዚህ ባህሪ መኖር፣ በዚህ ባህሪ የሚስማማ ዝግጅት አድርጎ መምጣት ያንቺ ፋንታን። ይህንን ማድረግ አለብሽ። ከዛ ደግሞ ይሄ ጥሎ ማለፉ ላይ ሲገባ ድንገት ቡም የሚያደርጉ ክለቦች አሉ። ፒኤስጂ ላስት ይር ያደረገው እንደዛ ነው። ባየር ሚዩኒክ፣ ኢንተር ሚላን፣ ባርሳ፣ ራሱ ሪያል ማድሪድ እንደዚህ ሊያደርጉ ይችላል።
እንደ ሊግ ፌዙ ላይሆን ይችላል እያልሽ ልታስቀምጪ ትችላለች። ልክ ነው። ነገር ግን እንግዲህ ከዚህ በፊት ያበበ ኧረ ከበሶ ወጣ እንዳሉኝ እንዳልሆነ እንጂ አርሰናልስ በሶ ጨብጧል ወይ? ይሁንልሽ ስለ ደካማው ሪያል ማድሪድ ሊነሳሳ ሊያንሰራራ ይችላል እያልሽ እየተናገርሽ አርሰናል ስላሸነፈው ኢንተር ሚላን በድንገት ስለመፈናጠር እያወራሽ አሪፍ ስለሆነው አርሰናል ይችን መናገር ለምንድን ነው የሚይዝሽ? ገብቶሻል አይደል? ለሌሎቹ ርህራሄ ለአርሰናል ጭካኔ ለምን ይሆናል ነው። ይሄንን ይዞ ይቀጥላል፣ ይሄንን እንደዚህ ያረጋል እያልሽ እየተበደርሽ ምነካቸው የሚያስብል ነገር ሊያሳዩ ላሉ ክለቦች እየተበደርሽ እያመጣሽ ስጋ እያለበስሽ እያወፈርሻቸው ስጋ የለበሰውን አርሰናል ስጋውን እየፋቅሽ የምታከሽበት ምክንያት ምንድን ነው? መታመን የሚያስችል ብዙ ነገር አድርጓል። ለመታመን የሚያበቃ በጣም ብዙ ነገር አድርጓል። ይሄ በአጋጣሚ አይደለም። ይሄ በጉብዝና፣ ይሄ በጥረት በእድለኝነትም አይደለም። በፕሪሚየር ሊግ ስንት ጨዋታ ነው የጨዋቱት? 22 በቻምፒዮንስ ሊግ 7 29 ጨዋታ እንደዚህ በቃ በጣም ትልልቅና ከባድ በምትያቸው ውድድሮች 29 ጨዋታ ሰው እድለኛ ይሆናል? ጎበዝ እንጂ እድለኛ አትሆኝም እኮ ገባሽ? እዛ በ7 ነጥብ ልዩነት እዚህ 7ቱንም ማሸነፍ የሚመጣ አይደል። 2007-2008 ላይ ዩናይትድ ኤክሰፕሽናል የሆነው ደብል ዊነር ስለሆኑ ፕሪሚየር ሊጉን እና ቻምፒዮንስ ሊጉን ስላሸነፉ ከሆነ አርሰናልም በዘንድሮ የውድድር ዓመት ይሄንን የማድረግ እድል አለው ይሉና አንድ ሀሳብ ያመጣል። እሁድ ማንቸስተር ዩናይትድን ማሸነፍ ለአርሰናል የመልእክቱ መጨረሻ ሊሆን ይችላል ይላል። አሁን እኔ ላነሳ የነበረው አንደኛው ጥያቄ እውነቴ ነው። በጣም ግን ሰፊ ርዕስ ሊሆን ስለሚችል ብዬ ነው እንጂ የእሁዱን ጨዋታ ማሸነፍ ለአርሰናል ምን ማለት ነው? ብዙ ነገር ማለት ነው። በቃ የሊጉ ጉዳይ በቃለት የሚለውን መልእክት ያስተላልፋል አንደኛ። ሁለተኛ ደግሞ ያው ከማንቸስተር ዩናይትድ ጋር ስለሆነ ትልቅ ትንቅንቅ የሚደረግበት ጨዋታ ስለሆነ ትልቅ ጨዋታ ስለሆነ ይህንን ጨዋታ ማሸነፍ በሌላ መንገድ የሚታይ መልእክት አለው ወይ? ለአርሰናል ብዙ ነገሮች የተመቻቹ ይመስላል። ማለት ከተጫዋቾች ረፍት አንጻር ስታየው ለምሳሌ የበቀደሙን የኢንተር ሚላኑን ጨዋታ አብዛኞቹን የቀዳሚ ተሰላፊዎቹን ያሳረፈበት ጨዋታ መሆኑ እንደ አንድ አድቫንቴጅ ማየት ይቻላል። ሁለተኛ በሜዳው የሚያደርገው ጨዋታ ነው። ይሄም አንድ የሚታይ ነገር ነው። ስለዚህ ባለው ሁኔታዎች ውስጥ አርሰናል ይህንን ጨዋታ ማሸነፉ ምን ማለት ነው ለአርሰናል የሚለውን ትንሽ ስጥበትና ሀሳብ የተወሰነ ደቂቃ ነው ያለው፣ ግን በጣም ትልቅ ትርጉም ነው የሚኖረው። ይኸውልሽ የአርሰናልና የማንቸስተር ዩናይትድ ጨዋታ ወዴት እንደሚያዘነብል ማንን ለድል እንደሚያበቃ አፍን ሞልቶ መናገር በጣም ከባድ ነው። ኤኒቲንግ ካን ሀፕን የምትይበት ጨዋታ ነው። ግን በዛው ልክ ማንቸስተር ሲቲ ከወልቭስ ጋር ነው የሚጫወተው። መገገም ከጀመረ ወልቭስ ጋር እያቃተው የመጣው ማንቸስተር ሲቲ መገገም ከጀመረው ወልቭስ ጋር ነው የሚጫወተው። ድሮ ሊያደርጉ ይችላል። ወልቭስ ሃይሊ ዲፌንሲቭ ሆኖ ነው የሚመጣው ከሲቲ ጋር። ስለዚህ ማንቸስተር ዩናይትድን ማሸነፍ ማለት ለአርሰናል የነጥብ ልዩነቱን አሁን ካለው የበለጠ ማሳደግ፣ አሁን ካለው የበለጠ መጨመር ማለት ነው። በትክክል የሻምፒዮን የመሆን ፓወሩን የሚያሳይበት መልካም አጋጣሚ አድርጌ ነው መወስደው። እኔ ትልቅ ስቴትመንት የሚያወጣበት ለምን ብትኝ በቀናት ልዩነት ተከታዩን ማንቸስተር ሲቲን እንዴት እንዳሸነፈው ማንቸስተር ዩናይትድ ስላየ የመጀመሪያው ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎች ይቆጫቸዋል። አርሰናልን በልጠነው ግን አላሸነፍነውም የሚል ስሜት አላቸው። አርቴታ ደግሞ ያ የመጀመሪያው ጨዋታ ኦገስት ላይ ሲያበቃ ያለውን አስታውሳል። ማንቸስተር ዩናይትድ ጥሩ ቡድን ነው፣ ከማንቸስተር ዩናይትድ ጋር ያለን ለማሸነፍ መቸገር ስለተቀረፈ በጣም ደስ ብሎኛል። ሁሌም እንቸገራለን ከዩናይትድ ጋር ስንጫወት የሚል ነገር ነበር። 1-0 አሸነፈው፣ ጨዋታውን ጨረሱት። ኦልትራፎርድ ላይ በጣም ይቸገሩ ስለነበረ፣ ስለዚህ ማንቸስተር ዩናይትድን ማሸነፍ በአጋጣሚ ሳይሆን በመቻል መሆኑን ማሳየት ይፈልጋል። ከምንም በላይ
የፕሪሚየር ሊጉን ዋንጫ ለማሸነፍ በሚኖረው ሩጫ እና ግብግብ ትልቅ መልእክት የሚያስተላልፉበት ይሆናል ተብሎ ነው የሚጠበቀው ለማለት ነው። እና መታመን አለበት አርሰናል ለማለት ነው። የሚታመነው በርህራሄ ሳይሆን ጉብዝናውን በመመዘን ነው ልልሽ ነው። Shaker Sport 2010